الحمد لله الذي جعل السنة النبوية للقرآن بيانا ورفع بها للمتمسكين شأنا ومكانا وأشهد أن لا إله إلا الله وحده لا شريك له جعل طاعة رسوله طاعة له ورضوانا وأشهد أن محمدًا عبده ورسوله المبعوث بالهدى ودين الحق ليظهره على الدين كله صلى الله عليه وعلى آله وصحبه الذين حفظوا لنا الشريعة أصولا وفروعا وسلم تسليما كثيرا أما بعد عباد الله زاريا لنبت زمن ከምን ጊዜው የበለጠ ፊትናዎች ከተለያዩ ዓለም ክፍል በተለያዩ የመገናኛ ዘዴዎች አማካይነት ወደኛ እየመጡበት ያለ ወቅት ነው። እንደ ዛሬ ፊትና የበዛበት ድሮ በመጽሐፎች ላይ እናነባቸው የነበሩ የተለያዩ አስተሳሰቦችና አመለካከቶች አገራችን ላይ የገቡበት ዛሬ ምናልባት ቁጥሩ ሊያንስ ይችላል እንጂ ብዙ አይነት ፊትናዎች በስፋት እየተመለከትን ነው። በተለይ ሶሻል ሚዲያው ላይ ዛሬ ቁርአንን እንጂ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አንቀበልም እኛ ቁርአንዮች ነን የሚሉ ሰዎች ተነስተዋል። ወጣቶች ያሉበት፣ ነጋዴዎች ያሉበት ራሳቸውን ችለው እንደ አንድ ጀማዓ ሆነው የራሳቸውን ሁሉ መስጂድ ለመስራት እየተንደረደሩ ያሉ ቡድኖች ተፈጥረዋል። ዛሬ ቁርአን በሐዲስ አይፈሰርም፣ ቁርአን በሌላ አካል አይብራራም፣ ቁርአን ራሱን በራሱ ብቻ ነው የሚያብራራው የሚልና እንዲህ አይነቱን አስተሳሰብ በወጣቶች አእምሮ ውስጥ የሚሰገስግ የተለያየ አካል ተፈጥረዋል። የረሱል ሰለላሁ ዐለይሂ ወሰለም ሚና መልእክት ማድረስ እንጂ ከበላግ ውጪ ቁርአንን ማብራራት የሳቸው ድርሻ አይደለም። አንዳንድ ያብራሯቸው የቁርአን አንቀጾች ለሳምፕል ነው እንጂ እያንዳንዳችን ቁርአንን በራሳችን መረዳት እንችላለን። ሸኽ ያስፈልገን ምን ያስፈልገን እስከመባል እየተደረሰ ነው ያለው። ይሄ እንግዲህ ከባድ ፊትና ነው። ምናልባት አንድ የሚያስታውሰኝ የዛሬ 500 600 ዓመት የዛሬ ፕሮቴስታንት እምነት መስራቾች እነ ሉተር ሲነሱ ኪታብ አልሙቀደስን የቀሳውስቶች ማብራሪያ ያስፈልገውም እያንዳንዱ ነሳራ በራሱ አንብቦ መረዳት ይችላል የሚለውን ያን አስተሳሰብ በአዲስ መልኩ እኛም ውስጥ ለማስረጽ ቁርአንን በነቢይ ቃል አይፈሰርም፣ ቁርአን በሷሃቦች ቀውል አይፈሰርም፣ ቁርአን በታቢዮች ቀውል አይፈሰርም፣ እኔም አንተም እኩል ልናብራራው እንችላለን፣ ነቢይ ፈስረውት ከሄዱማ ለኛ ምን ተረፈን የሚል ሰው ተፈጥሯል። በአሁኑ ሰዓት ቁርአንን እኛ ተደቡር አድርጉት ነው የተባልነው። ተደቡር አድርጉና ራሳችሁ የመሰላችሁን ማዕና አውጡለት፣ የመሰላችሁን ተፍሲር ስጡት ነው እያሉ ያሉት። አቡበክር ሲዲቅ ረዲየላሁ ዐንሁ ቁርአንን በግል ራእዬ በመፈስር ከሆነ የትኛው ሰማይ ነው የሚያጠለኝ፣ የትኛዋ ምድር ናት የምትሸከመኝ እያሉ እንደው በአላህ ቃል ከራሴ ከነፍሴ የምል ከሆነ ምን ይውጠኛል ይሉ ነበር እነዛ ትልልቆቹ ሱሐባዎች ማለት ነው። ዛሬ ግን ስንመለከት ማንም ሰው ተነስቶ ቁርአንን እኔ እንደፈለኩ አብራራለሁ ይላል። እንዲህ አይነቱንም ሰው ደግሞ ሰዎች አጅበውት ታላቅ ሙፈሲር ተብሎ በሰዎች ዘንድ ሲሞገስ ልናይ እንችላለን። የሚገርመው ሰለፎቻችን ምን ይላሉ? ላ ተእኹዙ العلم عن الصحف ولا القرآن عن المصحف ይላሉ። ቁርአንን ኢልምን ከሱሁፊ ያትወሰዱ ይላሉ። ሱሁፊ ማለት ነቅል የሌለው ሱህባ የሌለው ማለት ነው። ከዑለማ ጋር ተጎዳኝቶ ዑለማ ጋር ቁጭ ብሎ የማይቀራ ከመሻይኾች ካልተማረ ሰው
መጽሐፍ ብቻ በማንበብ ዕውቀቱን ካዳበረ ሰው ዒልም እንዳትወስዱ ይላሉ። ለምን ተሳስቶ ሊያሳስተ ይችላል። መጽሐፍ ብቻውን መሪ ይፈልጋል፣ የሚያሳይ ሰው ይፈልጋል። እንደዚሁም ደግሞ ወለል ቁርአን ሚነል ሙስሐፊ ይላሉ። ቁርአንን ደግሞ ከመጽሐፍ ከቁርአኑ ብቻ በመንበብ ራሱን ያሰለጠነ ሰው እንዳትወስድ። ቁጭ ብሎ የቁርአን ሸኽ ኖሮት በተጅዊድ እያንዳንዱን ነገር የሚያቀራው ሰው አለበለዚያ ስተቱን ነው የሚያወርስ ነው የሚሉት። ስለዚህ ዒልምን ከማን ነው ምን ወስደው ከምን አይነት ሰው ነው ብለን ቆም ብለን ማሰብ አለብን። ሙሐመድ ኢብኑ ሲሪን ረሂመሁላህ ሰሂህ ሙስሊም ላይ ኢማም ሙስሊም ካነሱት አንድ ንግግሩ ምን አለ? ኢነ ሃዘል ዒልም ዲኑን ይላል። ይሄ ዒልም የሚባለው ነገር ሃይማኖት ነው። ፈንዙሩ አመን ተእኹዙነ ዲነኩም፣ ዲናችሁን ከማን እንደምትወስዱ ቆም ብላችሁ አስተውሉ ይላል። ለውለል ኢስናዱ ይላሉ ሰለፎች፣ ሰነድ ማን ከማን አስተላለፈው የሚለው ነገር ባይኖር ኖሮ የፈለገ ሰው በዲን ላይ የፈለገውን ይዘላብድ ነበር ነው የሚሉት። ሰነድ የሚባለው ነገር የኡመተል ኢስላም ትልቁ መታወቂያ ትልቁ ማዕረጋችን ነው። አለበለዚያ ከሰነዱ የተቋረጠ ትውልድ ያልሆነ ገደል ውስጥ ነው የሚገባው። ስለዚህ እዚህ ቦታ ላይ የዛሬው ኹጥባችን ትልቁ ነገር የነብዩ ሰለላሁ ዐለይሂ ወሰለም ሱና የቁርአን ማብራሪያ መሆኑ ነው። ቁርአን በቁርአን ይብራራል። ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ይብራራል። ቁርአን በሷሃቦች ቀውል ይብራራል። ቁርአን በታቢዒዎች ቀውል ይብራራል። ቁርአን በቋንቋ ይብራራል። ቁርአን ተፍሲርን በተመለከተ ዑለማዎች ከጥንቱ ዘመን ጀምሮ እስከ ዛሬ ድረስ ብዙ ሙጀለዳት ኪታቦችን ለኡመተል ኢስላም አበርክተዋል። እንደ ቁርአን የተኸደመ የተብራራ መጽሐፍ የለም። ዑለማዎች በተለያየ መልኩ እስትንባጥ ያደረጉ ከቁርአን ብዙ ኪታቦችን አስቀምጠዋል። ምናልባት ዛሬ መካ ብትሄዱ የቁርአን ሙዚየም አለ፣ ግዙፍ ሆኖ እስከ ዛሬ ድረስ ከጥንት ዘመን ጀምሮ የተፈሰሩ የተፍሲር ኪታቦች ከነ ሙጀለዳቸው ለሳምፕል ተቀምጠዋል። ይሄ የሚያሳየው ምን ያህል ቁርአን ሰዎች ቢፈስሩት ቢያብራሩት እንኳን አጃኢቡ የማያልቅ መጽሐፍ ነው። ግን ሰዎች ዝም ብሎ አይደለም የሚያብራሩት። ዋናውን መሰረት ጥለው ችካሉን ነቅለው ሳይሆን ችካሉ ላይ ሆነው ያን መሰረት አድርገው ነው ቁርአንን እንዲያብራሩ የተፈቀደላቸው። እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም ሲልካቸው የሰው ልጆችን እንደፈለጉ በአእምሯቸው እንዲጓዙ ለአቅላቸው አልተወም። ይልቁንም አላህ ሱብሓነሁ ወተዓላ ሁለት ወህዮችን በነቢዩ ሰለላሁ ዐለይሂ ወሰለም ላይ አውርደዋል። አንደኛው ቁርአን ነው። ለፍዙን እንቀራዋለን። ለፍዙን በመቅራት ወደ አላህ የምንቃረብበት በለፍዙ አላህን የምንገዛበት የሆነ ቁርአን አልከሪም ነው። ቀጥታ ከአላህ ወደ ጅብሪል ከጅብሪል ወደ ነቢያችን ሰለላሁ ዐለይሂ ወሰለም የመጣው ነው። ሁለተኛው ደግሞ ወህይ ነው። መርዊ የሆነ ቁርአንን የሚያብራራ ሒክማ በመባል የሚጠራው የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። ይህንን አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም አዋጅ ንቁ ይላሉ። እኔ ቁርአንና ወሚስለሁ ማዐሁ አምሳያውን ሱናን ሒክማን ተሰጥቻለሁ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ አቡ ዳውድ የዘገቡት ሐዲስ ነው። ዛሬ ታዲያ በዚህ ሰዓት የሐዲስን ማስረጃነት የተለያየ ሽፋኖችን በመስጠት አንዳንዴ ዲንን እናዘምናለን። ከምዕራባውያኖች የሚመጡብንን ትችቶችና ዘለፋ የሚመስሉ ነገሮችን ለመከላከል ዲንን በማዘመን ሽፋን በርካታ ሐዲሶችን ቡኻሪ ሙስሊም ላይ ያሉ ኩቱቡ ሲታ ውስጥ ያሉ ሐዲሶችን አንቀበልም የሚሉ ሰዎች ተፈጥረዋል። አንዳንዴ ደግሞ ቁርአን ብቻውን ይበቃናል ይላሉ። እነዚህ ሰዎች ከቁርአን የራቁ ሆነው ሳለ ማለት ነው። እዚህ ቦታ ላይ አላህ ነቢያችንን ሰለላሁ ዐለይሂ ወሰለምን በመላክ ቁርአንን እንደዚሁም ሒክማን በማውረድ የሰው ልጆችን ወደ ትክክለኛው መንገድ ወደ ሲራጠል ሙስተቂም እንዲመሩ አላህ ሱብሓነሁ ወተዓላ አዘዋል። ቁርአን የሸሪዓ የመጀመሪያው ምንጭ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ሱና ደግሞ ሁለተኛው የሸሪዓ ምንጭ ነው። ሶስተኛው ኢጅማዕ ነው። አራተኛው ቂያስ ነው። ይሄ ዑለማዎች በየፊቅህ ኪታብ፣ ሐዲስ ኪታብ የተለያዩ የተፍሲር ዒልሞችን ሲያስተምሩ በስፋት የሚያነሱት ነው። እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ በቁርአን ጥቅሶች በግልጽ ያስቀመጠልን አላህን
መታዘዝ ረሱልን መታዘዝ ሁለቱም ግዴታ እንደሆነና ነቢያችንን ሰለላሁ ዐለይሂ ወሰለምን መታዘዝ ረሱልን ሰለላሁ ዐለይሂ ወሰለምን እንደመታዘዝ ነው አላህን እንደመታዘዝ ነው ነብዩን ሰለላሁ ዐለይሂ ወሰለምን መታዘዝ አላህን መታዘዝ ነው ብሎ በግልጽ ነው ያስቀመጠው መዩጢዕ الرسول فقد اطاع الله መልእክተኛውን የሚታዘዝ በርግጥ አላህን ታዟል አለ ነቢያችንን ሰለላሁ ዐለይሂ ወሰለምን የምንታዘዘው እንዴት ነው ሐዲሱን ካልተቀበል የሷቸውን ዜና መዋላቸውን አጠቃላይ ውሏቸውን ሲራቸውን የማንቀበል ከሆነ እንዴት አድርገን ነው ነብዩ ሰለላሁ ዐለይሂ ወሰለም ልንታዘዝ የምንችለው መልእክተኛውን የሚታዘዝ አላህን በርግጥ ታዟል ወመን ተወላ አለ መልእክተኛውን አልታዘዝም አላህ በቁርአን የሚለኝም ብቻ ነው ካለ ከቁርአን ጋር ራሱ እየተቃረነ ነው ምክንያቱም ቁርአን ነው መልእክተኛውን ታዘዝ ያለው ፈማ አርሰልናከ ዐለይሂም ሐፊዛ አንተን አልታዘዝም የሚሉ ሰዎችን በአንተ ላይ ተቆጣጣሪ አላደረግናቸውም አንተን ተቆጣጣሪ አላደረግንህም በእነርሱ ላይ ብሎ አላህ Subhanahu Wa Ta'ala አስቀምጧል የነብዩን ሰለላሁ ዐለይሂ ወሰለም ውሳኔን በጸጋ መቀበል በእያንዳንዱ ሙስሊም ላይ አላህ ግዴታ አድርጎታል ያንድ ሰው ትክክለኛ እምነቱ የነብዩን ሰለላሁ ዐለይሂ ወሰለምን ፍርድ የሳቸውን ሱና ውሳኔ ሲቀበል ነው ይሄን አልቀበልም ካለ ኢማን የሚባል ነገር የለውም በቀልቡ ላይ የነብዩን ውሳኔ በሐዲስ የመጣን ነገር ለመቀበል የሚሸክክ ቅሬታ ያለው ሰው ካለ ከእስልምና ይወጣል ብሏል አላህ ፈላ ወረቢከ ላ ዩእሚኑን በጌታህ እምላለው አያምኑም حتى يحكموك فيما شجر بينهم በመሐከላቸው በተፈጠረው ችግር አንተን ፈራጅ እስካላደረጉ ድረስ ثم لا يجدوا في انفسهم حرجا مما قضيت ከዛ አንተ ከፈረድከው ነገር ቅሬታ እስከማያገኙና ويسلموا تسليما እጅ መስጠትን እስኪሰጡ ድረስ ብሎ ነው ያስቀመጠው ስለዚህ አንድ ሰው የነቢን ሐዲስ አልቀበልም ካለ አማኝ አይደለም በመሰረቱ ቁርአንን ብቻውን ይዤ ሄዳለሁ ማለት አይችልም የነቢያችን ሰለላሁ ዐለይሂ ወሰለም ሱና በአጠቃላይ ተግባራዊ ሆነ የቁርአን ተፍሲር ነው ነቢያችን ቁርአንን በቃላቸው በተግባራቸው ሷሃቦች ሲሰሩ አይተው በማረጋገጥ አብራርተውታል ሱና የነቢያችን የግል ኢጅቲሃዳቸው አይደለም ሱና የሚባለው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ በሙሉ ነቢ ከልብ ወለዳቸው የሚናገሩት የራሳቸው እንደፈለጉ የሚያወሩት ወሬ አይደለም አንድ ሰው በፈልግ እቀበለዋለሁ በፈልግ አልቀበልም የሚለው ነገር አይደለም ወህይ ነው ሱናው ራሱ አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ምን ይላል ስለሳቸው ሲያነሳ ወማ ينطق عن الهوى ከልብ ወለዱ አይደለም መልእክተኛው መሐመድ የሚናገረው ኢን ሁወ ኢላ ወህዩን ዩሃ ወደርሱ የሚወረድ ወህይ ቢሆን እንጂ ብሎ ነው ያስቀመጠው ቁርአንና ሐዲስን እለያያለሁ የሚል ሰው ጀሰድና ሩሁን የእስልምና ለመለያየት የሚሞክር ሰው ነው ቁርአን ጥቅል ነገሮችን ያመጣል አጠቃላይ የሆነ የሸሪዓ ህግጋቶችን ይደነግጋል ዝርዝሩ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ነው የሚመጣው አላህ ምን ይላል ነብዩን ሲናገራቸው ሱረቱ ነህል ላይ ወአንዘልና ኢለይከ الذክረ ይላቸዋል ቁርአኑን ባንተ ላይ አውርደነዋል ሊቱበይነ للناس አለ ለሰዎች ልታብራራ አለ ልታደርስ ብቻ አይደለም ወማ على الرسول الا البلاغ المبين ይላል ሌላ ቦታ ማድረስ አንድ ነው እዚህ ጋር ደግሞ ሊቱበይነ للناس ለሰዎች ልታብራራላቸው ማኑዚለ ኢለይሂም ወደነሱ የተወረደውን ወለዓለሁም የተፈከሩን እንዲያስተነትኑ ነው ያለው ሰላት ስገዱ ብሎ ለምሳሌ አላህ በቁርአን ላይ አስቀምጦልናል ሱና የነቢን ሐዲስ አልቀበልም ያለ ሰው እንዴት ነው ሰላት የሚሰግደው ስንት ረካ እንደሚሰገድ የሰላት ወቅቶች ስንት እንደሆኑ በቀን ስንት ሰላት እንዳለ የምናውቀው ሩኩ ስጁድ እንዴት እንደሚደረግ ውዱ ጧሃራ ሁሉ ነገር በዝርዝር የምታገኘው የነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ገባ ነው ነቢያችን እኔ ስሰግድ እንዳያችሁኝ ስገዱ ብለው ለሷሃቦቻቸው ነግረዋል ዘካ ስጡ ይላል የዘካ ኒሳቡ ስንት ነው ስንት ከስንት ይወጣል የሚለውን የነብዩ ሱና ላይ ነው የምታገኘው ሐጅ ላይ ብትሄድ ሐጅ አድርጉ ይላል ዝርዝር ነገሩን ጠዋፍ ስንት እንደሆነ ቁርአን ፈለየጠወፉ بالبيت العتيق ነው የሚለው በጥንታዊ ቤት ይዙሩ ነው ያለው ስንት ይሄንን የምታገኘው ከነብዩ ሱና ነው ሰዒ በይነ ሶፋ ወልመርዋ ይሄንን እንዴት ነው ምን ያህል ነው የነብዩ ሐዲስ ላይ ስትመለስ ነው ጠጠር ውርወራ የሚባለውን ሌሎችም የሐጅ ተግባራቶችን የኡምራ ተግባራቶችን የምናገኘው እዛ ላይ ነው ነቢያችን لتأخذوا عني مناسككم የሐጅ አደራረጋችሁን ከኔ ያዙ ብለዋል ታዲያ የነብዩ ሰለላሁ ዐለይሂ ወሰለም ሱና ውድቅ ካደረግን ቁርአንን ውድቅ አደረግን ማለት ነው ኢባዳዎቹ ሁሉ ቅርጽ የሌላቸው የተዝረከረኩ ነው የሚሆኑት በአሁኑ ሰዓት ቁርአን ይነን የሚሉ ሰዎች ጧትና ማታ ነው የምንሰግደው
እንደውም ሰላት ሌላ ትርጉም ያለው ያለው ሲለቱን በይነ العبد وربه በአላህና በሰውየው መካከል ያለ ሚስጥራዊ ግንኙነት ነው እንጂ ጎንበስ ቀና የሚደረግ ሐረካት እንቅስቃሴ አይደለም እስከማለትና ሰላት እስከመተው ደርሰዋል ሰዎች እስከዚህ ድረስ ሄደዋል ማለት ነው እዚህ ቦታ ላይ አንድ ከሰለፎች አንዱ አልሐሰን ኢብኑ ሷሊ ረሂመሁላህ ታቢዑል አትባዕ ነው በመቶኛው ዓመተ ሂጅራ አካባቢ የተወለደ ነው 160 ምናምን አካባቢ የሞተ ትልቅ ታቢዑል አትባዕ ነው ምን ይላል አንድ የነብዩን ሰለላሁ ዐለይሂ ወሰለም ሱና የሚተው ሰው እዚህ የቁርአን አንቀጽ ውስጥ ይገባል ብዬ ፈራለሁ فليحذر الذين يخالفون عن امره ان تصيبهم فتنه አለ እነዛም የመልእክተኛውን ትእዛዝ የሚቃረኑ ሰዎች ይጠንቀቁ ፊትና እንዳያገኛቸው ወይም ከባድ ከአላህ ቅጣት እንዳይመጣባቸው የሚለው ያገኘዋል ብዬ ፈራለሁ አንድ የነብዩን ሱና የተወሰው አለ ምንን አለ اني لخائفون على من ترك المسح على الخفين ይላል በጫማ ላይ ማበስ የነብዩ ሱና ነው ውዱ ሲያደርግ አንድ ሰው ውዱ አድርጎ ለምሳሌ ጫማውን ከለበሰ ይሄ ይቀፈኛል ይከብደኛል ብሎ ይሄንን የሚተው ሰው የቅድሙ አሁን ያነበብነው አንቀጽ ውስጥ ሁሉ ሊገባ ይችላል ይላል አንድ እንግዲህ የነብዩን ሱና መተው ከዲን ሊያስወጣው ይችላል ከተባለ ሙሉ ቁርአን አልቀበልም ያለ ሰው ምን ሊባል ይችላል ስለዚህ እዚህ ቦታ ላይ የነብዩን ሰለላሁ ዐለይሂ ወሰለም ሱና ዋጋ ለማሳጣት የሚሞክሩ ሰዎች በቀጥታ ሰላት የለም ይያሉን ነው ዘካ የለም ይያሉን ነው ሐጅ የለም ይያሉን ነው በአጠቃላይ ዝርዝር የሸሪዓ ህግጋቶችን በሙሉ ውድቅ ለማድረግ እየሞከሩ ነው እንዴት አድርጎ ነው አንድ ሰው የነብዩን ሰለላሁ ዐለይሂ ወሰለም ሱና ሳይቀበል እስላምን ይዞ መሄድ የሚችለው ስለዚህ እዚህ ቦታ ላይ አንዳንዴ የነብዩን ሐዲስ አንቀበልም በቁርአን እንብቃቃለን አንዳንዴ ዘመናዊነት በሚል ሽፋን ብዙ ሰዎች እንዲህ አይነት ነገር ውስጥ ይገባሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄ እንደሚመጣ አስቀድመው አውቀው የዛሬ 1400 ዓመት ምን እንዳሉን ታውቃላችሁ ወደፊት አሉ አንድ ሰዎች ይመጣሉ አንዱ ይላሉ የሆነ ትልቅ ሰፊ ወንበር ላይ ተቀምጦ አሉ ዙፋን የሚመስል ወንበር ላይ ጥግብ ብሎ በልቶ ከዛ ሰዎች ዙሪያውን አጅበውት ዘነጥ ብሎ ምን ይላል አለይኩም بهذا القرآن ይላል ይሄን ቁርአን አጥብቃችሁ ያዙ ይላል አሉ ነብያችን فما وجدتم فيه من حلال ቁርአን ውስጥ ሐላል ነገር ካገኛችሁ فاحلوه በሐላልነት ተቀበሉት وما وجدتم فيه من حرام ቁርአን ውስጥ حرام የሚባል ነገር ካገኛችሁ በሐራምነት ተቀበሉት ከዛ ውጪ ያለ ነገር እንዳትቀበሉ የሚሉ ሰዎች ይመጣሉ አሉ ንቁ وانما حرم رسول الله አሉ ያላህ መልእክተኛ حرام ያደረጉት ነገር مثل ما حرم الله አላህ حرام እንዳደረገው ነው ይሄንን ማወቅ አለባችሁ አሉ ዛሬ ቁርአን ይነን የሚሉ ሰዎች እኮ ሴት ልጅ ሀይድ ላይ ብትሆንም ሰላት መስገድ አለባት ይላሉ ለምን ሲባል ሐዲስ ሀይድ ላይ ያለች ሴት ሰላት መስገድ የለባትም ቡኻሪ ሙስሊም ላይ ያለ ሐዲስ ነው እነሱ ደግሞ ان الصلاه كانت على المؤمنين كتابا موقوتا ሰላት እንግዲህ በመናኖች ላይ በጊዜያት ግዴታ ናት ተብሏል መስገድ አለባት የሚሉና ይሄንን መቀበል የለባትም እያንዳንዱን ሐዲስ ላይ ያለውን ረጅም በቁርአን አልመጣም ዚና የሰሩ ሰዎችን በድንጋይ ወግሮ መግደል ግርፋት ነው ይያሉ ብዙ ብሽታዎችን እየፈጠሩ ያሉበት ሂደት ነው ያለው እንዲህ አይነት ሰዎች ኢልም መቅራት የማይፈልጉ ኢልማቸውን እንዲሁ በስማ በለው ያዙና በራሳችን በማንበብ አዳበር ነው የሚሉት እንዲህ አይነት አደገኛ አባዜ ውስጥ ራሳቸውም ገብተው ሌላውንም እያስገቡ ያለበት ሁኔታ አለ ኢልምን ነቃ ብለን መውሰድ ያለብን ከዑለማዎች ቁጭ ብለው ከቀሩ ከትላንትና ከሰለፎቻቸው ኢልምን ይያዙ በቅብብሎች ከመጡ ሰዎች እንጂ ከማንም ተርታሰው እየወሰድን አላስፈላጊ ነገር ውስጥ እንዳንገባ ጥንቃቄ እናድርግ ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነ ዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚን ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሂም الحمد لله وكفى وصلاة وسلاما على عباده الذين اصطفى وبعد أيها المسلمون عباد الله إن خطر التقليل من السنة يقود إلى أواقب وخيمة النبي صلى الله عليه وسلم السنة على مقبل ودكفى ودكت يوسدنا يمجمريو كفتنيا أدقنيا تأميت وست تلك فتنا لا ينميتلن مكنياتهم النبي سنة على مقبل مالت بتزواري قرآن አልቀበልም ማለት ነው ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ተከተሉ ብሎ ወተቢዑሁ ለዓለኩም ተህተዱን ይላል መልእክተኛውን ተከተሉት ትመራላችሁ ብሎ ነው ያስቀመጠው ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ አላህን እንወዳለን ምትሉ ከሆነ እኔን ተከተሉ በላቸው ያለውን የአላህን ሱብሓነሁ ወተዓላ ንግግር
ቁርአኑን ራሱ ማፍረስ ነው። የነቢዩን ሱና አልቀበልም ማለት ዲንን መላገጫ አድርጎ መያዝ ነው። የነቢዩን ሶሂህ ሐዲሶችን ቡኻሪ ሙስሊም ላይ አቡ ዳውድ ትርሚዚ ኢብኑ ማጃ ላይ ነሳኢ ላይ ሙስነድ አህመድ ላይ ያሉ አልቀበልም ማለት አቅሌ ጋር አይገጥምም እያለ አንድ ሰው የሚጥል ከሆነ በተዘዋዋሪ ምን እያለ ነው? የኔ አቅል ከረሱል ሰለላሁ ዐለይሂ ወሰለም አቅል የተሻለ ነው። ቁርአንን ከሳቸው የተሻለ እኔ እረዳዋለሁ፣ እኔ አስተንትኜ የተሻለ ነገር አወጣለሁ ወደሚል ጥሜት ውስጥ ነው የሚከተው። ይሄ በጣም አደገኛ የሆነና ዲንን ማሾፊያና ማላገጫ አድርጎ በዲን ላይ የፈለገውን ነገር ለመቅጠፍ ለሚፈልጉ ሰዎች በር እንደመክፈት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ የነቢን መንገድ የማይከተልን ሰው አጥብቆ አበክሮ አስቀምጧል። ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ንወልህ ማ ተወላ ወኑስሊህ ጀሃነም ወሳአት መሲራ። መልእክተኛውን የሚቃወም የሚቃረን አለ ወየተቢዕ ገይረ ሰቢሊል ሙእሚኒን ከሶሃቦች መንገድ ውጪ ከሙእሚኖች መንገድ ውጪ ሌላን የሚከተል ንወልህ ማ ተወላ ነው የሚለው። በተሾመበት ነገር ላይ እንሾመዋለን፣ በመረጠው መንገድ እንዲሄድ እናደርገዋለን፣ በመጨረሻም ጀሃነም እናስገባዋለን ብሎ አላህ ሱብሓነሁ ወተዓላ አስቀምጧል። ፊትና ላይ ራሱን ነው የሚጥለው። ከሱና ብቃቃለሁ የሚል ሰው በአጠቃላይ ይሄ የመጀመሪያው ቁርአንን ውድቅ ለማድረግ የቁርአንን መልእክት ለማፈራረስ የሚደረግ የመጀመሪያ እርምጃ ነው። ስለዚህ እዚህ ቦታ ላይ በተቻለ መጠን እንዲህ አይነት ሰዎች ጋራ ከመቅረብ የእንዲህ አይነት ሰዎችን ወሬ ከመስማት መጠንቀቅ ይኖርብናል። የነቢያችንን ሰለላሁ ዐለይሂ ወሰለም ሱና አጥብቀን በሚገባ መያዝ አለብን። የነቢዩ ሰለላሁ ዐለይሂ ወሰለም ሱና ሲነገረን ይሄ የነቢ ሐዲስ ነው፣ ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙት ነው በሚባልበት ሰዓት ሙእሚን የሆነ ሰው አየቁሉ ሰሚዕና ወአጣዕና ሰምተናል ታዘናል ማለት ነው ያለብን እንጂ የእንዲህ አይነት አሻካኪ አጠራጣሪ ሰዎች የነቢዩን ሰለላሁ ዐለይሂ ወሰለም ሱናን ውድቅ ለማድረግ የሚሞክሩ ሰዎችን ወሬ መስማት የለብንም። አላህ ሱብሓነሁ ወተዓላ የነቢዩ ሰለላሁ ዐለይሂ ወሰለም ሱና አጥብቀው ከሚይዙ ሰዎች ያድርገን። አላ ሰሉ ወሰሊሙ ዐለል በሺር ነዚር ወሲራጅል ሙኒር ከማ አመረኩም ረቡኩም ፊ ኪታቢሂል ሙቢን ሐይሱ የቁል ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። اللهم صل وسلم على نبينا محمد وعلى آله وصحبه أجمعين وارض اللهم عن الخلفاء الأربعة الراشدين أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين وأذل الشرك والمشركين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمؤمنين والمؤمنات الأحياء منهم والأموات إنك قريب مجيب الدعوات. اللهم اجعلنا من متبع سنة نبيك محمد صلى الله عليه وسلم ظاهرا وباطنا واحشرنا في زمرته واسقنا من حوضه شربة هنيئة لا نظمأ بعدها أبدا. اللهم أرنا الحق حقه وارزقنا اتباعه وأرنا الباطل باطله وارزقنا اجتنابه. اللهم احفظنا واحفظ المسلمين من الفتن ما ظهر منها وما بطن. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.